አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው የለውም ይላል፣ ይሄኛው አለ ይላል። መሀል ላይ ሶስተኛዋ ደግሞ ከድጃ ትመጣና እጅ አለው እግር አለው የሚባል ጌታ አይደለም የምንገዛው፣ ይልቁንስ አምሳያም የሌለው ፈጽሞ አካልን የማይመስል የአካል ፈጣሪ ከዓለማት የተብቃቃ የተጠራራ የጸዳ የሆነ ጌታ ነው የምንገዛው። ይህ መታወቅ አለበት። እሱ የተናገራቸው በሙሉ ሙስሊሞችን አይወክሉም። እፎይ ጋር ነው የምትከራከሩት፣ በውስጥ አንከራከርም ወይ ትላለች። ጭራሽ አሁን ክርክር ትቶ እያፋጫቸው ነው። በእውነት ይህ ትክክል አይደለም። ራሳችሁ ናቸው የመጣችሁት። እሱ ቁጭ ብሎ እየሰማ ነው። በእውነት አቡበከር አላህ ሁለት እግር አለው እጅ አለው ይላል፣ ይሄኛው ደግሞ የለውም ይላል። ያኛውም አለው የሚለው ያወጣል፣ ይሄኛውም የለውም ይላል። ራሳችሁ በራሳችሁ ሄዳችሁ እፎይን ዳኘን አላችሁት። ከዛ እፎይ መሀል ገብቶ ሱራ ምናምን ላይ እጅ እግር አለው አንድ እጅ ላይ ይላል። ምን ተስዬ አቡበከር እንደተጻፈው እንደዚህ ነው ይላል። ራሳችሁ ሄዳችሁ ክርስቲያን አንድ ክርስቲያን ጋር ሄዳችሁ ዳኘን አላችሁ። ቀድማችሁ ማንበብ ነበረባችሁ። ዮሐንስ ወንጌል ከምዕራፍ 1 ከቁጥር 14 ይሆናል ማለት ነው። ቃል ሥጋ ሆነ ይላል። እንግዲህ ይህንን ሀሳብ በዋናነት ይዘነው የገባ ነው ምንድነው? አሁን ባለው ነባራዊ ሁኔታ አንዳንድ ግንዛቤና አንዳንድ ጥያቄዎችን መልስ ይሰጣል ብለን ስላሰብን ዛሬ ይህንን ቃል እንድናነሳ ተገደናል ማለት ነው። አሁን የምናየው በሚዲያ ውስጥ የምናያቸው አንዳንድ ነገሮች አሉ። ይህን ያህል የገቡ የማይባሉ ነገር ግን ጥቃቅን የሆኑ የፍልስፍና ሀሳቦች ስላሉ ለእነዚያ ደግሞ መጽሐፍ ቅዱስ መልስ መስጠትና ሀሳባቸውን ኦቨርራይድ ማድረግ ስላለበት ለዛ ጥያቄ መልስ እንዲያገኝ ይዘን ገብተናል ማለት ነው። እንግዲህ ምንድን ነው የሚለው ከመጀመሪያው ስንመለከት ያ ቃል በመጀመሪያም ቃል ነበረ ነው የሚለው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። እንግዲህ ያ ቃል ዘላለማዊ እንደሆነ፣ ያ ቃል ዓለም ከመፈጠሩ በፊት፣ ዓለም ከመምጣቱ በፊት እንደነበር፣ ዓለም ሳይዘረጋ በአባቱ ሬና በክብር፣ ዓለም ሳይመሰረት በአባቱ ሬና በስልጣን በአንድነት ክብሩ ሳይለይ ስልጣኑ ሳይጎልበት አንድ ላይ ከእግዚአብሔር አብ ከአባቱ ጋር እንደነበር ይናገራል ማለት ነው። እንደምናየው ምንመለከተው ዓለም የሚያልፍ ነው። ምንመለከተው ዓለም የሚጠፋ ነው። ምናየው ዓለም ጊዜ የሚቆጠርለት ነው። ምናየው ዓለም ነገ እንደማናየው መጽሐፍ ያስረግጠናል ማለት ነው። ዳዊት ምን ይላል? አንተስ አንተ ክመ ዋመትከን ይዘጊሃልቅ፣ አንተ ግን ያው አንተ ነህ፣ ዘመኖችህ አያልቁም ይላል። እግዚአብሔር በባህሪው ዘመን ማይቆጠርለት እንደሆነ፣ እግዚአብሔር በባህሪው ጊዜ ለሱ ልክና መስፈርት እንዳልሆነ ዳዊት ይናገራል ማለት ነው። ከዛም ደግሞ ሰማያት ያረጃሉ፣ ሰማያት ያረጃሉ፣ ሰማያት ይጠፋሉ እያለም ይናገራል ማለት ነው። ስለዚህ ያ ቃል ከዓለም በፊት እንደነበር፣ ያ ቃል ዘላለማዊ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ቀድማችሁ ማንበብ ነበረባችሁ። እኔ እኮ ምክር ነው እየሰጣችሁ ያሉት። ሃይማኖታችሁን እያዋረዳችሁ ነው። ሃይማኖታችሁን ዝቅ እያደረጋችሁ ነው። እፎይ ስለ እናንተ እስልምና ማስተማር አልነበረበትም። እናንተ ስለኛ ክርስትና ባታስተምሩ እፎይ አይመጣም ነበር፣ አይገባም ነበር። እናንተ እኛ ክርስትና ላይ አፋችሁን ባትከፍቱ ኖሮ እናንተ አፍ ላይ የሚከፍት አልነበረም። ከዛ ስትሸነፍ ካልገደል ነው መጅሊሱ ይያዝልን ይታዘርልን፣ ሃይማኖታችን ነብያችን ተንቋሸሸ፣ የኔን ጌታ የኔን አምላክ እኔ አምላኬ መድኃኒቴ የምለውን እያንቋሸሽ ከአንተ ነቢይ የማከብርበት ምክንያት ምንድን ነው? እስኪ ንገረኝ። እኔ አመንኩበትን እያመለኩ ነው።
ቁርአናችሁ የሚያዛል በቃ ባመናችሁበት ምናምን ይላል። በቃ ተወኝ። እኔ እከራከራለሁ ካልክ ደግሞ እኔ ቁርአን ሰው አይደለሁም፣ መከራከር አልችልም። ከኔ ጋር መከራከር የሚፈልግ ሰው እጁን ያውጣ። እንደምን ብዬ ደብዳቤ ጽፋለሁ ለእፎይ፣ እሱ ነው በዚህ የሰለጠነው፣ ራሱን ያሰለጠነው። ከዛ ልካችኋለሁ። እኔ ቁጭ ብዬ ከልጄ ጋር ሰማችኋለሁ። መቼም የገስት ቦታ የሚያስገባን የለም። በነ ከዲጃ በነማ የተጣበበ ነው። አለቀ። ናፍቆታቸው ራሱ በቃ ጓጉተው ነው የሚመጡት። እና አብዱራዛቅ የእፎይ ተማሪዎች እኮ እስላሞቹ ናቸው። ጨንቋቸዋል ማለት ነው። አንድ ነገር አስተንፍሷቸዋል ማለት ነው። ከዛ ኡስታዞቹ ተነስተው እፎይ የተባለ የተረገመ ነው ዲቤ መንዙማ ታወጡለታላችሁ። ዋናነት ግን ቃል ማን ነው ሲባል ቃል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰውን ለማዳን የመጣ የሰውን ሸክም ለመሸከም ወደዚህ ዓለም የመጣ የወደቀውን ሰው በኃጢአት የቆሰለውን ሰው በዲያብሎስ የተመታውን ሰው ለማዳን በእኛ ልክ የተወሰነ እኛን የመሰለ እንደኛ የበላ የጠጣ የተራበ ነገር ግን አምላክነቱ ዘላለማዊ የሆነ ኢየሱስ ክርስቶስ ቃል ተብሏል ማለት ነው። ቃል ተብሏል ማለት ነው። ስለዚህ ይህንን ማወቅ ይህንን መረዳት ያስፈልጋል ማለት ነው። አሁን ምንድነው አንዳንድ የሚነሱ ጥያቄዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበትን ዓላማ አለመረዳት፣ ሰው ለምን ሆነ የሚለውን ነገር አለማስታወስ አንደኛ ወደ ፍልስፍና ይወስዳል። የሚነሱ ጥያቄዎች ይህን ያህል መጽሐፍ ቅዱስም ትኩረት የሰጣቸው አይነት አይደሉም። በኢየሱስ ክርስቶስ ላይ የሚነሱ በተለይ አሁን በሚዲያ የምናያቸው አንዳንድ ሰዎች የሚያነሷቸው ሀሳቦች መጽሐፍ ቅዱስ ትኩረት ሰጥቶ እነዚህን አልጻፈም። ጌታችን በላ ከተባለ በመጽሐፍ ቅዱስ በላ ከተባለ ሌላው ነገር የሚነሳ ጥያቄ አይደለም። እኛ ጋር እንደኛ ሰው መሆኑን ሲያጠይቅ በላ ብሎታል። ከሐዋርያት ጋር በልቷል። ከትንሣኤ በኋላ አብሮ በልቷል። ተርቦም ምን ብሏል? ቁርስ የላችሁም ብሏቸዋል። የኤማሁስ ተጓዦችን ተርቦ የሚበላ ነገር የላችሁም ብሎ ጠይቋል። እንደኛ ሰው እንደሆነ ለማጠየቅ አዎ ሰው እንደሆነ ሰው መሆኑን ለማጠየቅ ነቢያትም ተናግረዋል። ኢሳይያስ ምን አለ? ስለ መተላለፋችን ቆሰለ አለ። እግዚአብሔር በባህሪው የሚቆስል ሰውነቱ ኑሮት አይደለም፣ ነገር ግን ሰው መሆኑን ሲያጠይቅ ነው። ሙሉ ሰው መሆኑን የእኛን ሰውነት ገንዘብ ማድረጉን ሲያጠይቅ ዳዊትም ምንድን ነው የሚለው? አቤቱ ጆሮህን ወደ እኔ አዘንብል ይላል። አሁን እግዚአብሔር ጆሮ ኑሮት አይደለም፣ ግን ነቢያቱ ምንድን ነው ያደረጉት? በትንቢት ኢየሱስ ክርስቶስ ሰው እንደሚሆን ሰውን ለማዳን ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ እንደሚመጣ ሲናገሩ ነው። ስለዚህ ሰው አምላክ ሆኗል፣ ከኃጢአት በስተቀር የኛን ነገር ገንዘብ አድርጓል ነው የሚለው መጽሐፋችን። አዎ ወኮነ ሰብአ ከማነ ዘይንበለ ኃጢአት ባሕቲት አይደለ? እንደኛ ሰው ሆነ ከኃጢአት በስተቀር። ኃጢአትን ግን ገንዘብ አላደረገም። የሰው ልጅ ኃጢአት ይስማማዋል፣ ኢየሱስ ክርስቶስ ግን ኃጢአት አይስማማውም። የሰው ልጅ ግን ይበላል፣ ኢየሱስ ክርስቶስ እንደኛ በላ። ስለዚህ ከኃጢአት በስተቀር እንጂ የሰውን ነገር አድርጓል። ደክሟል አይደል? ተርቧል አይደል? ላበት ጠብ ጠብ ብሎታል አይደል? አዎ የኛን ገንዘብ ስላደረገ ነው። ይህንን ማድረጉ ደግሞ መጽሐፍ ቅዱስ ያላስቀመጣቸውን ነገሮች አንስቶ ይህን ያህል ግባ ማይባሉ የፍልስፍና ሀሳቦችን አምጥቶ ምዕመናኑን እንዲወዛገቡ ማድረግ አስፈላጊ ነው ብለን አናምንም። በዛ ላይ የኢትዮጵያ ሕዝብ ወይም ደግሞ ክርስቲያኖች የመጠየቅ ልምድ የላቸውም፣ የማንበብ ልምድ የለንም። እኒህ ነገሮች የሚነሱትን ጥያቄዎች ጎልተው እንዲታዩ ያደርጋሉ እንጂ የሚያነሱት ጥያቄ በሊቃውንት ሲታይ በመምህራን ሲታይ ይሄን ያህል መጽሐፍ ቅዱሳዊ ይዘት አለው ተብሎ አይታመንም። እንደዚህ አይነት ጥያቄም አይነሳም በእውነት። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው አምላክ ሆነ፣ አምላክ ሰው ሆነ ነው። ዝቅ ያለው ከፍ አለ፣ ዘላለማዊው የሚወሰን ሆነ ነው። ደካማው ስልጣን አገኘ፣ ኃያሉ በሰው ልክ ሆነ ነው። ሰው አምላክ ሆነ፣ አምላክ ሰው ሆነ ነው። በሃይማኖት አበውም ተጽፎ እንደምናገኘው ቅዱስ ጳውሎስም እንደጻፈው የነሳውን ስጋ ከመላእክት አላመጣውም ነው የሚለው። ከመላእክት ሳይሆን ያመጣው ከሰው ነው።
ከተመረጠች ከመቤታችን ከቅድስት ድንግል ማርያም የሰውን ስጋ ገንዘብ አድርጓል። ለዚህ በላ ብንል አምነን ምንናገረው ነው። ደከመ ብንል አምነን ምንናገረው ነው። ከኃጢአት በስተቀር ሰው ያደረገውን ነገር ሁሉ አደረገ ብንል መጽሐፍ ቅዱሳዊ አስተምሮ ነው ማለት ነው። እና እንደነዚህ አይነት ጥያቄዎችን ማስተዋልና መልስ መስጠት ያስፈልጋል። ኢየሱስ ክርስቶስ ሲሰደብ ኢየሱስ ክርስቶስ ላይ እንደፈለጉ አፋቸውን እየከፈቱ ሲያላግጡ እነሱን ሳትናገር ቁርአን እየከፈተ ቁርአኑ ላይ ያለውን ሲያነብላቸው ስድብ ከሆነ ስድቡ የመጣው ከሱ አንደበት ሲሆን ከቁርአኑ ላይ ነው ማለት ነው። ምክንያቱም ከራሱ አፍልቋ መጭቶ ሲሳደብ ሰምተን አናውቅም። ምክንያቱም መጽሐፉን እየገለጠ መጽሐፉ ላይ ያለውን በሚገባቸው አማርኛ አስረዳቸው። ያ ደግሞ ለነሱ ስድብ ነው። ምክንያቱም እስከዛሬ ድረስ ይሄንን ክፍል ከቁርአን አንብቦ ይሄንን ክፍል አታንብቦ እየተባሉ ስለኖሩ ያላነበቡትን ገጽ ከፍቶ ስላስነበባቸው ስድብ ሆነባቸው። አለቀ እንጂ የሚሳደብም ሰው ሆኖ አይደለም።